በህይወታችን ውስጥ ልናደርጋቸው ወይንም ልናካትታቸው የሚገቡ ልማዶች አሉ ወይ? እነዚህስ ልማዶች ለምን ይጠቅሙናል? እነዚህን ልማዶች አንዴ መተግበር ከጀመርንስ በኋላ ህይወታችን በምን ያህል ደረጃ ከፍ ሊል ይችላል ብለን ከጠየቅን መልሶቹ እንዳለ የምንተገብራቸው ልማዶች ላይ ፎከስ ያደረጉ ወይንም ደግሞ ያተኮሩ ይሆናሉ። ታዲያ አሁን ዛሬ የምንመለከታቸው ልማዶች ወይንም ደግሞ ባህሪዎች ማይክሮ ሃቢትስ ይባላሉ። በጣም ጥቃቅን የሚባሉ ልማዶች አንዳንዴ በጣም ትንሽ ከመሆናቸው የተነሳ ችላ የምንላቸው ባህሪዎች ናቸው። ነገር ግን እነዚህን በማድረግ ውስጥ የራሳችንን ፎከስ መልሰን ሪቴይን ማድረግ እንዴት እንችላለን የሚለውንም ነገር የምናሰምርበት መንገድ ነው። ትኩረት የሌለን ሰዎች ከሆንን በቀላሉ የምንዘናጋ አይነት ሰዎች እንሆናለን። በቀላሉ ለመዘናጋትም ደግሞ ቅርብ የሆንን ሰዎች ከሆንን ምንም አይነት ጠቃሚ የሚባልን ነገር ረዘም ላለ ጊዜ ማድረግ የምንችል ሰዎች አንሆንም። ስለዚህ አሁን ቆም ብለን ጉዳዩን እናጤነዋለን። ጥናቶች እንደሚያመለክቱት ከሆነ አንድን ነገር ማድረግ ከጀመራችሁ ለመጀመሪያዎቹ 5 ደቂቃዎች በጣም ቴምፕትድ ትሆናላችሁ። ለመዘናጋት ያላችሁ ቅርበት በጣም ትልቅ ነው። አሁን ትልቁ የሚባለው ፈተና የሚመጣው መጀመሪያውኑ ስራውን ከማድረጋችሁ በፊት የሚመጣባችሁ ቴምፕቴሽን ወይንም ደግሞ ፈተና ነው። ስራውን ከመጀመራችሁ በፊት ስራውን እንዳትሰሩ የሚያደርጓችሁ የሚያዘናጓችሁ ብዙ ነገሮች አሉ። ስራውን አንዴ ከጀመራችሁ በኋላ ግን የመጀመሪያው 5 ደቂቃ ፈታኝ ትሆናለች። ከዛ በኋላ ግን የፈተናችሁ መጠን በጣም ዝቅ እያለ ወይንም ደግሞ እየወረደላችሁ ይመጣል። አትሊስት በየደቂቃው የመዘናጋት ሀሳብ በአይምሯችሁ ላይ ይመጣል። ስለዚህ ይህም ደግሞ ወደ አንድ ሶሉሽን ይምራኝ ወይንም ደግሞ ወደ አንድ መፍትሄ ይምራኝ ብላችሁ ካሰባችሁ መልሱ አንድ ነው። በዚህች በፕሮዳክቲቪቲ ስፔስ ውስጥ በጣም የታወቀ አንድ ህግ አለ። the5 minute rule ይሉታል። የ5 ደቂቃ ህግ እንደማለት ነው። አይምሯችሁን የምትሸውዱበት ትንሽዬ የምትባል መንገድ ልትሆን ትችላለች። አንድን ነገር ለማድረግ በጣም ስትራግል እያደረጋችሁ ወይም እየተቸገራችሁ ከሆነ ትኩረታችሁን ብትንትን የሚልባችሁ ከሆነ ይህንን ነገር ለ5 ደቂቃ ብቻ ነው ማረገው ብላችሁ አይምሯችሁን ታሳምኑታላችሁ። ይህንን ታስክ ለ5 ደቂቃ ብቻ ነው ማረገው ማለታችሁ አይምሯችሁ 5 ደቂቃን እንደ ትንሽ እንዲመዘግባት ያደርጋልና ተወት እንዲያረጋችሁ ፋታ እንዲሰጣችሁም ቦታ ሰጣችሁት። አሁን ስራችሁን ሳትጀምሩ ነው ይሄንን ያልኳችሁ። ስራችሁንም ከጀመራችሁ በኋላ ተመሳሳይ የሆነ አፕሮች መጠቀም ትችላላችሁ። እቺን ነገር ለ5 ደቂቃ ብቻ ላከናውናትና ከዛ በኋላ ጨርሳለሁ ብላችሁ ለአይምሯችሁ ብትነግሩት የበለጠ እናንተን የመተው ዕድሉ ከፍ ያለ ነው። በዛች 5 ደቂቃ ውስጥም ምንም እንኳን ነገሮች በጣም አንኮምፎርታብል የሚባሉ ቢሆኑ ወይንም ደግሞ ምቾት የማይሰጧችሁ አይነት ቢሆንም እንኳን ያቺን 5 ደቂቃ መዝለቅ የምችሉ አይነት ሰዎች ከሆናችሁ ከ5 ደቂቃ በኋላ ያንን ቴምፕቴሽን ታጧታላችሁ። እንደ በፊቱ አትፈተኑም። በቃ ይህን ያህል ከቆየውማ ልስራ የሚል ሞራልና አመለካከት በአይምሯችሁ ውስጥ ስለሚመጣ እሱን ታስቀድማላችሁ። አሁን ታዲያ ትኩረታችሁን የምታሻሽሉበት ሁለተኛው ማይክሮ ሃቢት የሚባለው ምንድን ነው ካላችሁ፣ ረዣዥም ነገሮች ላይ ትኩረታችሁን የማድረግ ጥበብ። ይህ ማለት ምን ማለት ነው? ለምሳሌ ፊልም መመልከት ትፈልጋላችሁ። ፊልሞች ደግሞ ብዙ ጊዜ ከ45 ደቂቃ እስከ 1 ሰዓት ተኩል ወይም እስከ 2 ሰዓት ይሆናሉ። ያንን ፊልም ቁጭ ብላችሁ መመልከታችሁ ለትኩረታችሁ ጥሩ ነው። ቢያንስ ቶሎ ቶሎ የሚያልቅ ነገር አይደለም፣ ሎንግ ፎርም ነው፣ ረዘም ያለ ኮንተንት ነው። መጽሐፍ ማንበብንም ልትወስዱ ትችላላችሁ። አንድ መጽሐፍን አንብባችሁ መጨረስ ቀላል የሚባል ታስክ አይደለም፣ ረጅም ነው። ስለዚህ ይህም ደግሞ እናንተ ያንን ነገር እንድትለምዱት ትኩረታችሁም እንዲጎለብት የሚያደርግላችሁ ነገር ሊሆን ይችላል። ታዲያ አሁን ኢንስታግራም ላይ ቁጭ ብላችሁ ኢንስታግራም ሪል ከምትመለከቱ፣ ዩቲዩብ ሾርት ከምታዩ ወይንም ቲክቶክ ቪዲዮዎችን ከምታዩ ረዘም ያሉ ነገሮችን ብታዩ ለእናንተ የተመረጠ ነው። ቢያንስ አንድ ነገር ላይ ረዘም ላለ ጊዜ መቆየት እችላለሁ፣ አይምሮዬ አንድን ነገር ካገኘ በዛ ነገር ላይ ሊቀጥል ይችላል የሚለውን አመለካከት ይዛችሁ እንድትቀጥሉ ያደርጋችኋል። ሌላኛው በጣም አስፈላጊው ነገር ከመኝታ ቤታችሁ ውስጥ ስልካችሁን ማውጣት ነው። ዓለማችን ላይ የብዙ ሰውን ጊዜ ከሚገድለው ነገር ወይንም ልማድ መካከል አንዱ ምንድነው ካላችሁ ያለምንም ምክንያት ስልካችሁ ላይ ቁጭ ብላችሁ ስክሮል ማድረጋችሁ ነው። ስፔሻሊ ማታ እንቅልፍ እስኪወስደኝ ብላችሁ ኢንስታግራም ላይ ወይንም ቲክቶክ ላይ የምትቀመጡባት ነገር ምናልባትም እንደ ኢንተርቴይንመንት ልትመለከቱት ትችላላችሁ፣ ግን ደግሞ ራሳችሁንም ህይወታችሁንም የሚያበላሽ ነገር እያደረጋችሁ ነው። አይደለም ለፎከሳችን ወይንም ደግሞ ለትኩረታችን ለሙዳችንም ጥሩ አይደለም። እንቅልፋችንንም የሚያበላሽብን ልማድ ነው። ስለዚህ የሚመከረው ምንድነው ካላችሁ ስልካችሁን ከመኝታ ቤታችሁ ውጭ ያስቀምጣችሁ መተኛት ነው። የአብዛኛው ሰው ስልክ እንግዲህ አብዛኛው ጊዜ ቻርጅ ላይ ነው የሚያድረው ማለት ይቻላል። ስለዚህ ሳሎን ውስጥ ቻርጅ አድርጋችሁ እናንተ መኝታ ቤታችሁ ውስጥ መተኛት ትችላላችሁ። አይ ስልኬ ግዴታ ያስፈልጋል እዚህ ክፍል ውስጥ መገኘት አለበት የምትሉም ከሆነ ደግሞ ካልጋችሁ ራቅ ያለ ቦታ ጋር ሄዳችሁ ብትሰኩ የተሻለ ነው። ዋናው ግባችን
ምንድነው ካላችሁ ከአልጋችሁ እንደተነሳችሁ ዞር ብላችሁ ስልካችሁን እየጎረጎራችሁ ቀናችሁን እንዳትጀምሩ። ከዚህ በተጨማሪም ስልካችሁን በተመለከተ የማይጠቅሟችሁ ኖቲፊኬሽኖች ብታጠፉ ይሻላል። ይህ ማለት ምን ማለት ነው? ቴሌግራም፣ ሜሴንጀር ወይም ደግሞ ኢንስታግራም፣ ዩቲዩብ ብዙ አይነት ኖቲፊኬሽኖች በስልካችሁ ላይ ይመጣሉ። እነዚህ ኖቲፊኬሽኖች ሙሉ ለሙሉ ልታጠፉ ይገባል። ምክንያቱም ሀሳብ ይሰርቃሉና። በህይወት ውስጥ ረጅም የሚባል ርቀትን መሄድ የምትፈልጉ ከሆነ በሲስተም ላይ ወይንም በስርዓት ላይ ብትተማመኑ ይሻላል ባይ ነኝ። ከራሳችሁ ዊል ፓወር በላይ ከራሳችሁ የመወሰንና ይህንን ነገር ተመልክቼ በራሴ ፈቃድ እወስናለሁ ከማለት በላይ ሲስተሞች ላይ ሪላይ ብታደርጉ የተሻለ የሚባል ውጤት ታገኛላችሁ። ስራ እየሰራችሁ ስልካችሁ ላይ ኖቲፊኬሽን ከመጣ ያንን ኖቲፊኬሽን ካልተመለከታችሁ እናንተ ያማችኋል ማለት ነው። ስለዚህ ያንን እርጅ ደግሞ ኮንትሮል ማድረግ ስለማንችል ያንን ምንድነው ስልኬን እንዲያጮኸው ማን ነው ሜሴጅ የላክልኝ የሚለውን ጉጉት መቋቋም ስለማንችል ወዲያውኑ ነው ስልካችንን አንስተን እናያለን። ይህም ደግሞ እኛን የሚያስረን ሀቢት ይሆናል ማለት ነው። ስለዚህ ስልካችን ምንም አይነት ኖቲፊኬሽን እንዳያመጣልን ማድረግ አለብን። ያንን አንዴ ካደረግን በኋላ ስልካችንን እያነሳን እኛ ካልከፈት ነው በስተቀረ ስልካችን በራሱ እኛን የሚጠራበት መንገድ የለውም። ሌላኛው አስፈላጊ የሚባለው ማይክሮ ሃቢት ምንድነው ካላችሁ ምናልባትም ብዙ ለውጥ አያመጣም ልትሉ ትችላላችሁ። ነገር ግን ትልቅ የሚባል ለውጥን ይዞላችሁ የሚመጣ ነገር ነው። ቲቪ ሾው ስትመለከቱ ወይንም ደግሞ ፊልም ስትመለከቱ ስልካችሁን ላለመንካት ሞክሩ እስቲ። ፊልሞችን ስትመለከቱ ወይንም ደግሞ ቲቪ ሾዎችን ስትመለከቱ ራሳችሁን ኢንተርቴይን ለማድረግ ፈልጋችሁ ነው አይደለ? ለመዝናናት ፈልጋችሁ ነው። ታዲያ ከተዝናናችሁ አይቀር በሙሉ አቴንሽናችሁ ወይንም ደግሞ በሙሉ ትኩረታችሁ መዝናናትን አውቁበት። መልቲታስኪንግ የሚባለውን ነገር ከህይወታችሁ ሙሉ ለሙሉ ልታውጡ ይገባል። እኔ አንድን ነገር ሳደርግ ያንን ነገር ብቻ ነው እያደረግኩ መቀጠል የምፈልገው። ከዛ ነገር ላይ ሌላ ነገርን ጨምሬ ሁለት ነገሮችን በአንዴ ማድረግ የለብኝም ብላችሁ ለራሳችሁ ልትነግሩት ይገባል። አይደለም ፊልም ወይንም ደግሞ ቲቪ ሾው ስትመለከቱ ስልክ መንካት፣ ያንን ፊልም ስትመለከቱ ራሱ ከታች ያለውን ሰብታይትል ልታጠፉት ይገባል። ያ ማለት ምን ማለት ነው? እነሱ የሚሉትን እናንተ ከታች እያነበባችሁ ለምን ሁለት ሀሳብ ታስባላችሁ? ለመከታተል ትንሽ ከባድ ቢሆንም ቢያንስ ፊልሙን እንደዛው ብታዩት ይሻላል እንጂ ከታች ሰብታይትል አታብሩ። በዚህ መንገድ ከቀጠላችሁ አቴንሽናችሁን ወይንም ደግሞ ይህንን ትኩረታችሁን ሳትጎዱ ራሳችሁን ኢንተርቴይን እያደረጋችሁ እያለፋችሁ ነው። አይምሯችሁ ሳይጎዳ እየተዝናናችሁ ትቀጥላላችሁ ማለት ነው። ቀጣዩ ደግሞ ስለ ኤንቫይሮንመንት ይሆናል። የምትሰሩበትን አካባቢ መለወጥ አለባችሁ። አብዛኛውን ጊዜ ፎከስ የምናደርገው እዛች የስራ መቀመጫችን ላይ ስንቀመጥ ነው ብለን ልናስብ እንችላለን። ወይንም ደግሞ በቤታችን ውስጥ ማንም ሰው እኛን በማይረብሽበት ቦታ ላይ ስንቀመጥ የተሻለ ትኩረት ይኖረናል ብለን እናስባለን። ነገር ግን አልፎ አልፎ ራሳችሁን ቻሌንጅ ልታደርጉ ይገባል። ወደ ኮፊ ሾፖች፣ ወደ ላይብረሪዎች እየሄዳችሁ ለመስራት ሞክሩ። ትኩረታችሁን የሚወስዱ ብዙ ነገሮች ባሉበት ቦታ ላይ እናንተ ትኩረት ማድረግን ከቻላችሁ ምንም አይነት ነገር ለእናንተ ከባድ አይሆንም። አሁንም ወደ ስልክ ልንመለስ ነው። ስልካችሁ ላይ ስክሪን ታይም ሊሚቶች ያስፈልጓችኋል። አሁንም ለምን ወደ ስልክ ተመለስክ ብላችሁ ልጠይቁኝ ትችላላችሁ። ነገር ግን አብዛኛውን ጊዜ የትኩረታችን ችግር ስልካችን ነው። አብዛኛው ሌተስት የሚባሉ ስልኮችን ከተመለከታችሁ ስክሪን ታይም ሊሚቶች አሉ። ይህ ማለት በቀን ውስጥ ይህንን አፕሊኬሽን ለዚህ ደቂቃ ብቻ ነው የምጠቀመው ብላችሁ ከስልካችሁ ጋር የምትዋዋሉት ውል ነው። ያቺን ደቂቃ ከተጠቀማችሁ በኋላ አፕሊኬሽኑን እንዳትመለከቱት ይዘጋባችኋል ማለት ነው። ቢያንስ በየ15 ደቂቃ ወይንም በየ30 ደቂቃው ስልካችሁን አጥፉት እያለ ማስታወሱ ብቻ እናንተን ከዛ ስልክ ላይ ሊነቅላችሁ ይችላል። ሌላ ሰው በቀን ውስጥ 8 ሰዓቱን ሙሉ ቁጭ ብሎ ስክሮል ሲያደርግ እናንተ ቢያንስ 1 ሰዓት ስክሮል አድርጋችሁ ከዛ ቦታ የምትነሱ ከሆነ ለአቴንሽናችሁ በጣም አስፈላጊ ነገር እያደረጋችሁ ነው ማለት ነው። አይምሯችሁ እንዲዝል አላረጋችሁትም፣ እረፍት ሰጥታችሁታል። ያ ማለትም ደግሞ እናንተ ሁልጊዜም ቢሆን በዛ ስልክ ላይ ተጠምዳችሁ አትቀመጡም ማለት ነው። ምንም አይነት ነገር ላይ ፎከስ ማድረግ ስትፈልጉ፣ ስፔሻሊም ደግሞ ስራችሁ ላይ ማተኮር ስትፈልጉ ስልካችሁን ከጎናችሁ ዞር አድርጉ። በጣም አሪፍ የሚባለው ሜተድ የመኝታ ቤቱ ሜተድ ነው። እናንተ የምትሰሩበት ቦታ ላይ ስልካችሁ ሊኖር አይገባም። ሌላ ክፍል ውስጥ አድርጉት። ነገር ግን ይህንን ማድረግ አልችልም ካላችሁ እዛው ተመሳሳይ ክፍል ውስጥ አድርጋችሁ ግን ዱ ኖት ዲስተርብ ሞድ ላይ ልታረጉት ትችላላችሁ። ስልካችሁ እናንተን እንዳይረብሻችሁ ሴቲንግ ላይ ገብታችሁ ታስተካክላላችሁ ማለት ነው። ስለዚህ ምንም አይነት ኖቲፊኬሽን ወደ እናንተ አይመጣም። ተመሳሳይ ክፍል ውስጥ ቢሆንም ግን ራቅ ያለ ቦታ ላይ ታረጉታላችሁ። እሱም አይቻልም የምትሉ ከሆነ ስልካችሁን እጃችሁ ላይ ያዙት ወይንም ደግሞ ጠረጴዛችሁ ላይ ያስቀምጡት። ዱ ኖት ዲስተርብ ሞዱን ልታበሩ ትችላላችሁ። ኖቲፊኬሽኖች አንዴ ከጠፉ በኋላ ስልካችሁን ገልብጣችሁ ማስቀመጥ ነው። ምንም አይነት ፈተና በመንገዳችሁ ላይ አላስቀምጣችሁ። እንግዲህ ስልካችሁን እስካላነሳችሁ ድረስ አትፈተኑ ማለት ነው። ቀጣዩ ማይክሮ ሃቢት ደግሞ ራሳችሁን ከመረዳት ጋር ይገናኛል። ዲስትራክትድ እንድትሆኑ እንድትዘናጉ የሚያደርጓችሁ ትሪገሮች ምንድን ናቸው? እናንተ ተነስታችሁ ማድረግ የሌለባችሁ ነገር እንድታረጉ የሚያደርጓችሁ ማነሳሻዎች ማለት ነው።
በኒር ኤያል የተጻፈው ኢንዲስትራክተብል የተሰኘውን መጽሐፍ ከተመለከትን ሙሉ መጽሐፉ የሚያወራው ስላለመዘናጋት ነው፣ ወይንም ደግሞ መዘናጋትን ማስወገድ። ታዲያ አሁን እዚህ ጋር ጸሐፊው ምን ይናገራል ካላችሁ አብዛኛውን ጊዜ ስንዘናጋ ይላል። ለዛውም 80% ጊዜ ከተዘናጋን የምንዘናጋው በኤክስተርናል ኖቲፊኬሽኖች ወይንም ደግሞ ውጫዊ በሆኑ ነገሮች ሳይሆን በውስጣችን ውስጥ ያሉ የሚሰሙን ስሜቶች፣ እኛም ልናመልጣቸው የምንፈልጋቸው ስሜቶች ስላሉ ነው ይላል። ስለዚህ ከራሳችን ለማምለጥ እየሞከርን ነው። አሁን እነዚህ ስሜቶች ቦርደም ሊሆን ይችላል፣ ወይንም ደግሞ ድብርት ሊሆን ይችላል፣ አለበለዚያም ጭንቀት፣ በቂ አይደለሁም ብሎ ማሰብ፣ ወይንም ደግሞ ፍርሃት፣ አሊያም ደግሞ ነገሮቼ ፐርፌክት ይሆኑልኝ ወይንም ፍጹም ይሆኑልኝ ብሎ ማሰብ ነው። ታዲያ አሁን እነዚህን ስሜቶች እኛ ፊል እያደረግን ስንመጣ ወይንም እየተሰማን ሲመጣ ወዲያውኑ ኤስኬፕ ለማድረግ ለማምለጥ እንሞክራለን። የምናመልጠውም ደግሞ ራሳችንን በማዘናጋት ይሆናል ማለት ነው። ያንን ስሜት የምንረሳበትን የሆነ ነገር ስልካችን ላይ እንመለከታለን። ችግሩ ግን ተቀረፈ ማለት አይደለም። ሁሌም ቢሆን እነዛን ስሜቶች ፌስ ማድረጋቸው ወይም መጋፈጣቸው አይቀርም። ስለዚህ አንዴ ቆማችሁ ብትፋለሙ ይሻላል። ሁሌ ራሴን ዲስትራክት እያረኩ ወይም እያዘናጋው አልፋለሁ ካላችሁ እንግዲህ ምናልባት ለእናንተ መንገዱ ከባድ ነው የሚሆነው። ስለዚህ እንዴት ነው ፌስ የምታደርጉት? እንዴት ነው የምትጋፈጡት? ምናልባትም ያ ስሜት ሲሰማችሁ ቆማችሁ ይሄ ስሜት ምንድን ነው ብላችሁ ኔም ለማድረግ ለመሰየም ሞክሩ። ምንድን ነው እንደዚህ እንዳደርግ የሚያደርገኝ? ስልኬን እንድፈልግ ስልኬን እንዳነሳና እንድጠቀም የሚያደርገኝ ስሜት ምንድን ነው ብላችሁ ለማወቅ ሞክሩ። ጥርጣሬ ነው ወይንስ ደግሞ እርግጠኛ ለመሆን? ጭንቀት ነው ወይንስ ደግሞ ፍርሃት ነው? እነዚህን ነገሮች በደንብ አድርጋችሁ ለማወቅ ሞክሩ። ሁለተኛው መንገድ ደግሞ ምንድን ነው ካላችሁ እስኬፕ ከማድረግ ወይንም ደግሞ ከማምለጥ ይልቅ አይናችሁን ጨፍናችሁ ኢምፕሬስ ማድረግ መቻል። አሁን ታዲያ የሚሰማችሁን ስሜት ሙሉ ለሙሉ እንዲሰማችሁ መፍቀድ ማለት ነው። ስለዚህ የፍርሃት ስሜት ከሆነ የሚሰማችሁ ፍርሃትን በደንብ ኤክስፒሪየንስ ማድረግ። አይናችሁን ተጨፍኑና እሺ አሁን ፍርሃት ስሜት እየመጣህ ነው፣ እንግዲህ እንደዛው ከሆነ ፈቅጄ ይልሃለሁ በሉት። የዛኔ ፓወርለስ ይሆናል። ቦታ ስትሰጡት አቅም የለውም። ነገር ግን ልታመልጡት ስትሞክሩ ግን ከምን ጊዜውም በላይ እየጠነከረባችሁ ይመጣል። ስለዚህ ሁሌም ቢሆን የሆነ ስሜት በውስጣችሁ እየቀሰቀሳችሁ ከሆነ አሊያም ደግሞ ስልካችሁን አንስታችሁ እንድትዘናጉ የሚያደርጋችሁ የሆነን ስሜት ባገኛችሁ ቁጥር አንድ እርምጃ ወደ እናንተ ሲጠጋ እናንተም ደግሞ 2 እርምጃ ወደ እሱ ትጠጋላችሁ። የዛኔ ያ ስሜት እናንተን ምንም እንዳላደረጋችሁ ወይንም ደግሞ ምንምም እንደማያረጋችሁ እያወቃችሁ ትመጣላችሁ ማለት ነው። ሰውነታችሁም የበለጠ እየለመደና እያወቀላችሁ ይመጣል። ከዚህ በኋላ መሮጥ የለብኝም መሮጥ አይጠበቅብኝም ይላል። ምንም አይነት ልማድን ማስቀጠል ከፈለጋችሁ ዋነኛ ማድረግ ያለባችሁ ነገር ፕሮግረሳችሁን ወይንም እድገታችሁን ትራክ ማድረግ ነው። አሁን ላይ ጸሐፊዎችን ብትመለከቱ በቀን ውስጥ ቁጭ ብለው ምን ያህል እንደጻፉ ትራክ ያደርጋሉ። ለምሳሌ ስንት ፊደሎችን ጽፌያለሁ የሚለውን ነገር ኮምፒውተራቸው ላይ እየተመለከቱ ያልፋሉ። ጌም መጫወት በጣም አዲክቲቭ የሆነው ለምንድን ነው? ሱስ የሚያስይዛችሁ ለምንድን ነው? ፕሮግረሳችሁን ስለምታዩት እኮ ነው። ከአንደኛ ሌቭል ወደ 2ኛ ሌቭል አለፋችሁ ይላል። ከሁለተኛውም ወደ 3ኛው አለፋችሁ ይላል። ፕሮግረሳችሁን እያሳያችሁ ስለሚሄድ እናንተም የተሻለ ፐርፎርም እያደረጋችሁ የማለፍ እድላችሁ ከፍ ይላል። ለምን ካልን የሰው ልጆችንን ሃርድዋየር የተደረግነው የተሰራነው ፕሮግረስን ለመመልከት ነው። ሁሌም ቢሆን የሚያበረታታንን የሚገፋንን ነገር እንፈልጋለን። ከነዛም ነገሮች መካከል አንዱ ደግሞ ፕሮግረሳችን የሄድንበትን ርቀት መመልከት ነው። አሁን ትኩረታችንን ከሚያሻሽሉልን ሌሎች በጣም ትላልቅ ከሚባሉ ነገሮች ውስጥ ማይክሮ የሚባለው ትንሽ የሚባለው ነገር ግን ትልቅ ለውጥ የሚያመጣው ምንድን ነው ካላችሁ አንድ ነገር ላይ ከ45 እስከ 1 ሰዓት ታወጣላችሁ። ያ ማለት ትለፉበታላችሁ፣ ትሰራላችሁ። እረፍት ስትፈልጉ ግን ቆይ ልረፍ ብላችሁ ስቲሙሌቲንግ የሆነ ሌላ ነገር መርጣችሁ ነው የምትሰሩት። ይህ ማለት አይምሯችሁ አላረፍም ማለት ነው። ለምሳሌ ኮምፒውተራችሁ ላይ ቁጭ ብላችሁ እየሰራችሁ እያጠናችሁ ነበር። ስለዚህ አሁን የእረፍት ሰዓቴ ነው ብላችሁ ያቺን 15 ደቂቃ ሞባይል ጌም እየተጫወታችሁ ወይንም ደግሞ ስልካችሁ ላይ ቁጭ ብላችሁ ስክሮል እያደረጋችሁ የምታሳልፉ ከሆነ አይምሯችሁ በፍጹም አላረፍም። ማረፍ የምንፈልገው ለምንድን ነው? አይምሯችን ሪቻርጅ እንዲያደርግ አይደለ? እንደ አዲስ እንዲነሳሳ ነው። ነገር ግን እንደዚህ አይነት ስቲሙሌቲንግ የሆኑ ነገሮችን ስናደርግ ግን አይምሯችን ላይ ያለው ጫና የበለጠ እየበዛ ይመጣል። ስለዚህ ምን ጊዜም ቢሆን እረፍት የሚባለው የምርም እረፍት ሊሆንላችሁ እንደሚገባ ልታስታውሱ ይገባል። ወጣ ብላችሁ አየር ተቀበሉ፣ ዛፎቹን ተመልከቱ፣ ወፎችን እያቸው። በቃ ቁጭ ብላችሁ ኔቸርን ኤንጆይ ማድረግን ልመዱ። እነዚህ አይነት ነገሮች እናንተን የበለጠ ዘና የሚያረጓችሁ ነገሮች ናቸው። አክቲቪቲዎች የሚያስደስቷችሁ ከሆነ ደግሞ ሙዚቃ መጫወት፣ መደነስ፣ መዝፈን፣ እነዚህ አይነት አክቲቪቲዎችን ልታደርጉ ትችላላችሁ። ኦቨርኦል ደስተኛ እየሆናችሁ እያረፋችሁ ነው የምትሄዱት።
ሌላኛው አስፈላጊ የሚባለው ነገር ልክ እንደ ማንኛውም ልማድ ሁሉ እናንተም ደግሞ ፎከስ ማድረግ የምትፈልጉ ከሆነ ትኩረታችሁን እየጨመራችሁ መቀጠል የምትፈልጉ ከሆነ ትኩረታቸውን መጨመር የሚፈልጉ ሰዎች በአካባቢያችሁ ሊኖር ይገባል። የሰው ልጅ ባህሪውን እንዲቀይር የሚያደርጉ ብዙ ልማዶች አሉ። ከነዛም ነገሮች አንዱ ሰዎች ናቸው። ኢንፍሉዌንስ የሚያደርጉን እነሱ ስለሆኑ ተመሳሳይ ግብ ያላቸውን ሰዎች በአካባቢያችን ላይ እናስቀምጥ። የዛኔ የተሻለ የሚባል ውጤትን ይዘን ማለፍ እንችላለን። የዛሬው ቪዲዮ ይህንን ይመስል ነበር። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።